ጃን እንደዚህ በመጨረሻም ወደ ታይሲን ቤት አምርቷል። ወዲያውኑ ከመኪናው መውረድ ይጀምራል። ከወረደም በኋላ እንደዚህ በሩን ሄዶ ያንኳኳ ነበር። በሌላ በኩል ሱምሩና እንደዚህ ሰራተኛዋ ምግብ እያሰናዱ ነበር። በሩ ሲንኳኳ ሂጂ ክፈቺ ትላታለች። እየሮጠች በሩን ተከፍተው ጀመረ። ወዲያውኑ ሰላም እንዴነ ማልበል ማን ፈልገ ነው ትሏለች። ታይሲን ፈልጌ ነበር እና እህቴንም ለማናገር ፈልጌ ነበር አሉ። አዎ እዛ ጀርባ መናፈሻው ቦታ ጋር አሉ እያለች ተመራው ጀመረ። እሺ እናንተ ብሉ ቆይ እያለ ካለበት ታይሲን ሲነሳ በመጨረሻ ጃን ሜሊክ እያለ ይጠራ ጀመረ። ልክ እንዳየችው ደስ የነበረው ፊታ ወዲያውኑ በጣም ይምናደድና ፈገግቷ ይዋጥ ጀመረ። አፈጣታለች። እንደዚሁ ኑ ፊቱ ቀይ ይሆን ጀመረ። ታይሲን ይነሳና ኑ ለመያዝ ይሞክራል። ሜሊክ ምንድነው ስለወጣሽ በጣም ተናደርክ እንዴ? አንተ ሰይጣን ምን ልታረግ መጣ? ሜሊክን ለማውራት ነው የመጣሁት እኔ እያለ ይናገር ጀመረ። ሜሊክ ምን የምታወራው ነገር የለም ገባክ አይደለም? ተግባባን አይደለ? ስለዚህ ከዚህ ጥፋ። ምንም ከሷ ጋር የምታረገው ነገር የለም አይኖርም። ስለዚህ ጥፋ እያልኩ ነው ያሉት። ሂድ ከዚህ ቁርሳችንን እባክህ አታበላሸው እያለ ይናገር ጀመረ። ጋርዶች ይመጣሉ። አይ ችግር የለም ሜሊክን ካወሩ በኋላ እሄዳለሁ። እሺ እናወራለን። ምንድነው? አይ አወራዋለሁ። ምንድነው የምታወሩ? ምን የምታወሩ ነገር የለም ከዚህ ሰውዬ ጋር እኮ አይደል? አይ አወራዋለሁ በቃ ማውራት እችላለሁ። አይ ምንድነው የምታወሩ? በቃ እንዳወራ ፍቀድልኝ። አይቻልም ያልኩ ነው እያለ ኖና ሜሊክ ከራከሩ ጀመረ። እኔ ደንቆሮ አይደለሁም እና ጅልም አይደለሁም ስለዚህ አናግረዋለሁ እያለች ተናገር ጀመረ። እባክህ ወንድሜ እባክህ ስትለው ታይሲን እንደዚሁ ይዘው ጀመር ነው። ወዲያውኑ ይረቅላት ዙር ይላች ጀመረ። ወዲያውኑ እንደዚሁ ሜሊክ ወደሱ ጋር ተጠጋለች። እሺ ምን ልትነኝ የመጣኸው እያለች ተጠይቀው ጀመረ። እየሰማው ነው ተናገር እንጂ እያለች ትነግረው ጀመረ። የሆነ ቦታ ማውራት አለብን። አይ ወዴትም አናወራም እዚህ ንገረኝ። የምፈልገውን ነገር እዚህ መናገር እችላለሁ መሳደብም ከፈለክ ማለት ነው። ተናገር እንጂ ምንድነው መናገር የምፈልገው ነገር? ይኸው እየሰማው ነው እያለች ተናገረው ጀመረ። ሜሊክ እያለ ንገታ። እሺ ምንድነው ንገረኛ ምንድነው? እሺ አስሬ ስሜን ለምንድነው የምጠራው? ንገረኝ እያለች ተጠይቀው ጀመረ። ምን ነው በጣም ቆጨ በተፈጠረው ነገር እዚህ በመውጣት ምን በጣም ተናደርክ እንዴ እያለች ተናገረው ጀመረ። ምን ነው ንገረኝ እንጂ ምንድነው? አለበዚያ ጠበቃውን ማናገር ድጋሚ ይሄን ነገር ማስጀመር ትችላለህ። ሄደህ መናገር ትፈልጋለህ ከፈለክ ማለት ነው እያለች ብዙ ነገሮችን ታወራ ጀመረ። እሱ ግን እንደሱ አህናላትም እዚህ ላውራ የመጣው ስለዚህ አይደለም። ሜሊክ ምን ነገር የምፈልገው ነገር አለ? አዎ አልነገርኩ ነገር አለ አርግዣለሁ ብላ ተናገረው ጀመረ። ወዲያውኑ እዛው ዘሜን ጀመረ። ሁሉም ሰው አፍጥጠው ያይ ጀመረ ታይሲንም ሳይቀር። እሺ እንደማይቆነ ሁሉም ሰው ያውቃል ማለት ነው አይደለ? አዎ ሁሉም ሰው ያውቃል እንዳረገዝኩ ሁሉም ሰው ያውቃል። ምንድነው እንዳፍርበት ፈልገ ነው? ምንም አፍርበት የለም ምንም ካሁን በኋላ ላፍርበትም አልችልም እያለች ተናገር ጀመር። እሺ እንደዛ ከሆነ ይሄን ነገር ማቆም አለበት። እኔ እናንተ የመጀመሪያ ሰዎች አይደለም እንደዚህ በማድረጋችን ተግባባን አይደለም? ስለዚህ ጃሃን እባክህ በቃ ቤተሰቦቼ ጋር እንድመጣና ብዙ ነገሮች እንድታረግ አልፈልግም። ስለዚህ ሁሉ ነገር አቁቷል ገባክ አይደለም? እባክህ እኔ እንደ ቆዳና እንደ ሰቀቅ ካልፈልክ በቃ ውጣ ከህይወት ይወጣልኝ። በቃ እሱ ነው ብቻ የምፈልገው ካንተ ማለት ነው። ሌላ ምንም ነገሮች እንድታረግ አልፈልግም። በቃ እርግዝናዬንም እንደዚሁ በሌላ ነገሮች እንደዚህ ለማድረግ ብሞክር ግን አልፈቅድልህም እያለች ተናገር ጀመረ። እባክህ በቃ ተወኝ ፊትህን ራሱ ማየት አልፈልግም እያለች ተናገረው ጀመረ። ይሁንና መውጫው በር በዛ ጋር እሺ በዛ ጋር ሄደህ መውጣት ትችላለህ እያለ ደግሞ ኖን ይናገር ጀመረ። እሱ ችግር የለው ልጅስ ሊሆን ይችላል ግን እኔም አባቱ እንደሆንኩ ማወቅ አለብሽ። ለምን አልቻሉ? በመጨረሻም ምን ተፈጠረ? ቆይ እንደዚህ ልትልበት የቻልኩ ምክንያት ምንድነው? ቆይ ምን የተፈጠረ ነገር አለ ንገረኝ። እድል የሰጠው መሰለህ እንዴ? ይሄ ልጅ የኔ ነው። አዎ ያንቺ ነው ግን የኔም ልጅ ነው እሱ ነው እሺ እያለም ይናገር ጀመረ። እና ምን ልታረግ ነው? ምንም ይደረግ ምንም እሱን እንድታቂ ፈልጋለሁ። እኔ አባቱ እንደሆንኩ አባትነት ማግኘት ያለብኝ ነገሮች አገኛለሁ። ምንድነው የምታወራው አንተ? ቆይ ሰው እንደው ማለመቅጥቀጤ እድለኛ ነህ እሺ እያለም ሊመታው ይሞክራል። ታይሲን ይገፋል።
ራቅ ብላ ስምሩ እያየች ነው ያለችው። እባክህ በቃ አሁን ማውራት የፈለከው ነገር አውርታል አይደለ ጃን? በቃ አሁን መሄድ አለበት። በቃ ሁሉ ነገሮች አብቅቷል። ይሄ ልጅ የኔ ነው። እሺ እንደዛ ነው። እናቱ ነሽ? አዎ እናቱ ነኝ። እሺ እንደዛ ከሆነ እኔ አባቱ እንደሆንኩ ደግሞ አሳይሻለሁ። እሺ ወቂው አባቱ ነኝ፣ የዛ ልጅ አባት ነኝ። ዝም በል እያለ ነው ያወራል። በጣም እየተናደደ ያወራል። ሜሊክ እንዳረሽው እኔ አባቱ ነኝ፣ ዝም በልና ሂድ እያለ ነው ናገራል። ያሳያቸዋለሁ ማንነት ብሎ እንደዚሁ ጃን እየዛተ ይሄድ ጀመር። ከባድ ነገር የሚፈጠር ይመስላል። እኔ ልጄን አልሰጥም ለማንም። እሺ ምን ሆነሻል? ልጄን ለማንም አልሰጥም። ምን ነው? ምንም እንኳን ሆነሽም ውዴ እያለ ነው ለማረጋጋት ሞከራል። ሱብም ተተካለች። ምንም ነገር ሊያረግ አይችልም። ገባሽ አይደለ? ምንም ነገር አንቺ ላይ ሊያረግ አይችልም። እሺ ወንድምሽ አለ፣ እኔም አለው። ምንም ነገር አይፈጠርም። እሺ እሱን ወቂው እያለች ተናገራለች። እነሱም ይናገሯት ጀመር። ያቀፋቻትም እንደዚህ ለማረጋጋት ተሞክራለች። አይዞሽ እዴ አይዞሽ፣ በመጨረሻም ቁርሳችንን አበላሸው ቁርሳችንን እያለ እንደዚህ ያወራ ጀመር። ምንም ታሲን በመጨረሻም በጠላቴ መሃል እንደዚህ ልጠቀበታችንም አሳያለሁ ማንነቴን። እኔ ለዛ ልጅ አባት ነኝ። አባት በመሆኔ ደግሞ ማድረግ ያለብኝ እያንዳንዱ ነገሮችን አረጋለሁ ያለ ከንቹም ይፈሳል። እኔ ለዛ ልጅ አባቱ ነኝ። ስለዚህ ይሄን ነገር ደግሞ እንደምንም አድርጌ አሰኳለሁ ያለ ይዘት ጀመረ። በሌላ በኩል ደግሞ እንደዚሁ ወደ ቤት ተመልሷል። እንደዚሁ ከጀርባው ሴፍሌም አለችም። ወዲያውኑ ሴፍሌ ምንድነው? ምን ሆነ? የተፈጠረ ነገር አለ? ንገረኝ እያለች ትጠይቀው ጀመረ። ወዲያውኑ አይኗን ካየት በኋላ ሴፍሌ መፋታት አለበት። ምንድነው የምታወራው? አዎ በቃ እያንዳንዱ ዶክተሮችን ፈራውን መፈታት አለብን። ይሄ ማለት ሊሆን ይችላል ብላ ታወራ ጀመረ። ከባዱ ነገር ሊፈጠር ነው። በሌላ በኩል ደግሞ እንደዚሁ በጣም ተክሶ ቆሟል። እንደዚሁ ነው። ታይሲን ይመጣል። ወንድም ምን ሆናል? ወዴት ሄድክ? እያለ ይነካካው ጀመረ። ምንም አይደለም በጣም የተናደርኩት ነገር ስላለ ይገባኛል። ግን በመጨረሻ ሙሉ ነገሮችን አሳክተናል እኮ። አሁን እያንዳንዱ ነገሮች ወደኛ ነው እየመጡልኝ ያሉት። ስለዚህ አሁን ዝም ብለን ነው ማየት ያለብን እያለም ይናገር ጀመረ። እሺ እንደዛ ከሆነ እያንዳንዱ ነገሮችን ማየትና መገንዘብ ያለብን ነገሮች እየመጡ እንደሆነ ይገባኛል። ግን ብዙ ነገሮች በአንዴ ይቀየራሉ ብዬ አላስብም። እውነቱን ለመናገር ወንድሜ ሽጉጥ ቢኖረኝ ጭንቅላቱን ብደፋው ደስ ይለኝ ነበር ቅድም እያለም ይናገር ጀመረ። ሴፍሌ በሌላ በኩል ያበረሽ ነው ያለችው። ምንም ሊገባኝ አልቻለም። ቆይ እኔ ገንዘብን የጠየቁ ነገር አለ? ለምንድን እንደዚህ ልታወራ ይቻልከው? ቆይ እንዴት በቀላሉ እንደዚህ አብቅቷል ልትለኝ ይችላል? በቃ ይሄ ስለ ገንዘብ ስለምን አይደለም ማውራው እና ምንድነው? ቆይ እና በመጨረሻ አንተ በፈለግ ጊዜ እንፋታ ስትለኝ እንደዚህ የሚሆን ይመስልሃል? እያለች ተናገረው ጀመረ። ሱ አይናውን ያታል። በሌላ በኩል ሜሊክና እንደዚሁ ስምሩ ኩሽና ውስጥ ነው ያሉት። ሻይ ታፈላለች። የተፈጠረውን ነገር እንዳለ ውስጥ ያሳለፈችውን ትነግራታለች። በመጨረሻም እሷም እንደ እናት ያሳለፈችውን ብዙ ነገሮችን ሁሉ ነገሮችም ትነግራት ጀመረ። ምንም ይሁን አባት ነው፣ እሱን ደግሞ መዘንጋት የለብሽም እያለችም ትነግራት ጀመረ። ታረጋጋታለችም። ብዙ ነገሮችንም ትመክራት ጀመረ። ስምሩ እንደዚሁ ለሜሌክ ወዲያኑ አይኗ እንባ ያቀራል። ይተቃቀፋሉ። እንደምንም ብላ እንባዎቿን ተቆጣጠር ጀመረ። እሺ አሁን ደግሞ በጣም ደስ የሚል ሻይን ጠጣ አይደለም? አዎ እነሱም ይጠጣሉ። በዛ አድርጌ ነው እያፈላ ያሉት እያለች ተናገር ጀመር ሜሌክ። በሌላ በኩል ደግሞ እንደዚሁ ተፋጠዋሉ። ምንም በቃ ጠበቃ የሚሆን ነገር አድርገን ይሄን ነገር እናረጋለን፣ እንፋታለን። ላንቺም ይሄ ደስታ ነው፣ ይሄ መፈልጊ ስለሆነ። አይ እየቀለድክ ነው ያለው እንዴ? አይ እየቀለድኩ አይደለም፣ እኔ በትክክልና እውነቴን ነው እየተናገርኩ ያለሁት። እባክሽ 6 ወር የሚፈጅ ነገር እንዲሆን አልፈልግም። በቃ ሁሉ ነገሮችን መጨረሻ አለብን። በእውነት ምንድነው ጦርነት ውስጥ ነው እንዴ ያለሁት እኔ? በመጨረሻም ያሉ ነገር እኮ ያለ ምንም ነገር ነው ትቼ ወደ አንተ የመጣሁት። አሁን ደግሞ በመጨረሻም እንደምንም ብለክ እንፋታትልኛለህ? እውነቱን ተናገር። ሜሊክን ታፈቅራታለህ አይደለም? አዎ አፈቅራታለሁ። በጣም ነው ማፈቅራት። ቂጤ እስከሚቀጠቀጥ ድረስ ነው ማፈቅራት ሜሊክን። ገባሽ አይደለ? ስለዚህ በቃ መፋታት አለብን እያልኩሽ ነው ያለሁት። ሴፍሌ ተረጂኝ እያለ ይናገር ጀመረ። ስለዚህ ሁሉ ነገሮችን እኔ እጨርሳለሁ። አንቺም ከፈለግሽ ነው ከሚባል ሰው ጋር ማድረግ አለብሽ። ስለዚህ ይሄው ከፈለግሽ እዛ ሰውዬ ጋር ይሄው ደዊና የምትፈልጊው ነገር ማድረግ ትችያለሽ እያለ እንደዚህ ይናገር ጀመረ። ግን መፋታታችን ወቂው እያለ ይናገር ጀመረ። እንኪ ይሄን ተቀበይ። አይ
እንደዚህ ነገሮችን ኑ ላይ ላረግ አልችልም፣ እንደዚህ ነገሮችም አይፈጠርም እያለች ተናገር ጀመር። በመጨረሻም ሴቭሌ ደግሞ እንደዚሁ አልፋታም እያለች ነው ያለችው። ነጋጋት ላይ እንደዚሁ በመጨረሻም እየወጡ ነው ያሉት። ወንድሜ ወደ ገርዲ መንገድ የሚወስደው ነገር ተዘግቷል፣ ምን ተፈጠረ አላቅም፣ ፖሊሶች እንዳለ እያሳሱ ነው እያለ እንደዚሁ ይናገር ጀመረ። ምን ተፈጥሮ ነው አላቅም፣ እዛ አካባቢ የተቆፈረው ቁፋሮ ነበረ፣ የሆነ ሰው የሆነ ነገር እንዳደረገ ነው ሲወራ የነበረው። እንዴ ምንድነው? የምን ቁፋሮ ነው? ቆይ አላቅም፣ የተገኘ ሬሳ አለ? አይ ምንም የለም፣ ግን ፖሊሶቹ እንዳለ እያሳሱት ነው ያሉት ጫካውን እያለ ይናገር ጀመረ። እሺ እንደዛ ከሆነ ሌላ መንገድ እንጠቀማለን። አዎ እንደዛ ነው፣ ሌላ ምንም የተገኘ ነገር የለም አይደለ? የቆፈሩትን ሰው ምንም ታይቶ ማንም ያየ ሰው የለም። እሺ እንደዛ ከሆነ በቃ ችግር የለም፣ በሌላ መንገድ እንሂድ እያለ በአይኑ ይነግራታል። እናቱንም ለማረጋጋት ይሞክራል። ነው በአይኑም ከነገራት በኋላ ሱምሩ ወደ መኪናው ትገባ ጀመር። ነው በአይኑ ይጠቃቀስና ወደ መኪናው ይገባ ጀመረ። ወዲያውኑ መንገዳቸውን ይቀጥላሉ። በሌላ በኩል ደግሞ እንደዚሁ መንገድ ላይ ሆነው እንደዚሁ የተፈጠረው ነገር እየከነከናት ነው ያለው። በእኔ የተነሳ ሁሉ ነገር መፈጠሩ በጣም እየገረመኝ ያለው እኔ እጄ መስጠት ያለብኝ ሰው እኮ ነኝ። ኖ አይ ይሄን ነገር አስቢ፣ ከጭንቅላትሽ ራሱ መውጣት አለበት። ገባሽ አይደለ? ያ ሰው እኮ መጨረሻም እንደዛ ነገሮች ቤቴ ውስጥ መፈጠሩ ለዛ ሁሉ ነገሮች እኮ እኔ ነኝ ተጠያቂ። አይ እናቴ ምንም መናደድ የለብሽም፣ ምንም አንቺ መናደድ የለብሽም። ምክንያቱም ያ ሰው የእጁን ያገኘው እንደዛ ባረግ ኖሮ በመጨረሻም እንደዚህ ሆንም ነበር። የራሱ ጥፋት ነው። ስለዚህ ራስሽን እንደዚህ አትቆሽው እና በመጨረሻም እኮ እንደዚህ ነገሮች ህግን እኮ ነው እንደዚህ ደበቅ ነው እጅን እኮ አይ እናቴ ተይ እርሹ፣ በቃ ይሄን ነገር እንዳለ ነገሮችን እርሺ። ምክንያቱም አንዴ አግኝቼሻለሁ እናቴ፣ ድጋሚ ላጣሽ አልፈልግም እያለ እጇን ይዛ ጀመረ። ግንባሩን እንደዚህ ትነካከዋለች በእጁም። በሌላ በኩል ሆቴሉ ጋር ጋዜጠኞች እንዳለ ወረቀት እያነበቡ ነው ያሉት። በመጨረሻም የዲኤንኤ ምርመራው የወጣ ይመስላል። እንደዚሁ ሱምሩ ቆማ ታነብና እሺ እናቴ ተዘጋጅተሻል? አዎ ተዘጋጅቻለሁ። ምንም ነገሮች ጊዜ መፍጀት የለብንም። እንደዛ ከሆነ እሺ በቃ እንሂድና ነገሮችን እናፋጥ ነው እሺ እያለ ይናገር ጀመረ። አሁን ገና እናቴ የምንስሽኝ እየኮራውብሽ መጣው እናቴ እያለ ግንባሯን ይስማት ጀመረ። ልጄ አንተ ደህና ነህ? እኔ ደህና ነኝ። እሺ እንሂድ በቃ ብላ እንደዚህ ወረቀቱን ይዛ ጋዜጣዊ ገለጻ ለመስጠት ትሄድ ጀመረ። ሱምሩ በመጨረሻም እንደዚህ አቶ ሰሚትን ቅርቃር ውስጥ ለከተው ነው ወዲያውኑ እንደዚህ ወደ ውጭ እንደወጣች ጋዜጠኞች ወሯት ጀመር። እሺ እንኳን ደህና መጣችሁ። ዛሬ በመጨረሻም እያንዳንዱ ነገሮችን መናገር ያለብኝና መገለጻ መስጠት ያለብኝ ነገሮች አሉ። ሁላችሁም እንደምታስቡት እያለች እያወራች እያለ እንደዚሁ በመጨረሻም ሰሚት አይሳት እና እንደዚሁ ትንሿ የመጨረሻ ልጇ ተመጣ ጀመረ። በመጨረሻም እንደዚሁ ህክመትም መጣች። ወዲያውኑም እንደዚሁ ያሉ ምን እየተፈጠረ ነው እያሉ እንደዚሁ ይናገር ጀመር። በመጨረሻም ይሄ እንደዚህ በቀላሉ ማይሆን ነገር እንደሆነ አውቃለሁ። ሁሉም ሰው ይፋታል፣ ሁሉም ሰው እኛም እንፋታለን። ነገር ግን ብዙ ነገሮች እንዳንፋታ የሚይዙሽ ነገሮች አሉ። ነገር ግን በመጨረሻ ውሳኔያችንን ወስነናል እያለች ብዙ ነገሮችን ታወራለች። ሰሚት በመጨረሻም ይሄን ነገሮችን ፕሮሰሱ እንዲሄድ አልፈለገም። ነገር ግን በመጨረሻም አሁን እንድንፋታ ገለጻ መስጠት እፈልጋለሁ። ስለዚህ ሁሉም ሰው ይጋባል። ሁሉም ሰው ደግሞ ችግር ሲፈጠር እንደዚሁ የሚቋቋሙት ከሆነ ይቋቋሙትና ይሄዳሉ። ነገር ግን ከአቅም በላይ ከሆነ ግን ይፋታሉ። ስለዚህ በመጨረሻም ይሄ እንደ ተማረ ሰውና እንደ ትልቅ ሰውና እንደ ስማችንም ሆነን ነው ይሄን ጋዜጣዊ መግለጫ እየሰጡ ያሉት። ስለዚህ በመጨረሻም እያንዳንዱ ነገሮች በቤተሰቦች ላይ ያለውን እያንዳንዱ ዶክመንት እንደምትወስኑ የምን ዶክመንት ነው የምታወሩት እያለች ወረቀቱን ተቀበላለች። የዲኤንኤ ቴስት ነበር። በመጨረሻም ልጇ መሆኗን እንደዚሁ ሃሪኬ የሚገልጽ ነበር። ወዲያውኑ እሳትም ተቀብሎ ማንበብ ይጀምራል። ወዲያውኑ እንደዚሁ እየተያዩ ነው ያሉት። በመጨረሻም ቅርቃር ውስጥ ነው የገባው። እናቷ እንደሆነች የሚገልጽ ነበር። ስለዚህ ይሄ ነገር እንድታውቁ ፈልጋለሁ። ከአሁን በኋላ ምንም ነገሮች የሚቀየሩና ምንም ነገሮች ማይሆኑ ነገሮች ሊፈጠሩ ይችላሉ። የሚደበቁ ነገሮች አይኖሩም እያለች ታወራለች። ወዲያውኑ እንደዚሁ እያንዳንዱ ነገሮች ልጄ ሃሪኬ ላይ የተፈጠረው አባቷ ማን እንደሆነና እንደዚሁ
ይሄ የቤተሰባችን ሚስጥር እንደሆነም እንድታውቁ ፈልጋለሁ። ቆይ ይሄ ወረቀት ውሸት ቢሆንስ? ወይዘሮ ስምሩ ይሄ ወረቀት ውሸት ቢሆንስ? እያለች ታወራ ጀመረ። ይሄ ዲኤንኤ ምልክት ያወጣሽው ውሸት ቢሆንስ? ቆይ እያለች ትናገር ጀመረ። ህክመት በመጨረሻም ይገባኛል፣ እያንዳንዱ ነገሮች ከመጀመሪያው ጀምሮ ስትቃወሚ የነበርሽው አንቺ ነሽ። ግን እስቲ እሷ መግለጫ ከሰጠች እሱማት እያለች ትናገር ጀመረ። አሳይሻለሁ ይሄን ፍርድ ቤት ነው የምናወራው፣ ፍርድ ቤት ነው የምናወራው ይወቂው እሺ እያለች ታወራ ጀመረ። ችግር የለም እያንዳንዱ ነገሮች አልቋል እኮ እያለችም ትናገራች ጀመረ። በጣም በንዴት አሳይሻለሁ ብላም ይዛተች ወደ መኪናው ትሄዳለች። እሳት እንደዚሁ ጋዜጠኞችን ይከለክላቸዋል። ምንም እንሰጠው ገለጻ የለም። ምንድነው ገለጻ ስጡን እንጂ ምንም ገለጻ አልሰጣችሁም፣ ገለጻ ስጡን እያሉ የከባቸው ጀመረ። እያንዳንዱ እርስ በርስ የተያዩ ጀመረ። ወደ ዩቲዩብ ቻናሎች የቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እችን ትመስል ነበር። በቀጣይ ምን ይፈጠር? በመጨረሻ ስምሩ እንደዚህ አሸንፈው ሰሚት በመጨረሻ እንደዚሁ ጋብቻውን ፍቺውን ሊነሳ ይችላል ወይ? የዲኤንኤ ቴስቱ በመጨረሻም ተረጋግጧል። ይሄን ነገር እንዴት አድርገው ሊቀበሉ ይችላሉ? በሌላ በኩል ጃሃንን ሴቭ ላይ እንደዚሁ ተፈተዋለች ወይ ወይስ ሌላ ጣጣ ውስጥ ልከተው ትችላለች? ይሄን ሲሰማ ምን ሊሰማው ይችላል? የሚወዳት የሚያፈቅራት በመጨረሻም እንደዚሁ ሴቭ ላይ ምን ሊላት ይችላል? ይሄን ሲሰማ ይሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስከ ላይክ ካላደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከናንተ አይለይ አይጥፋ እያልኩ ቻው።